ሰላም ውድ ቤተሰቦቼ እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ ቀን እንግዲህ እኔና ሙለር ነው የቤት ስራ የምንሰራው። አጋዣችን በዚህ ሰዓት እንግዲህ ጥላን ሄዳለች። በጣም ነው የሚያናድደው። በጣም በህይወቴ በጣም የተናደድኩበት ጊዜ ነው። እንግዲህ መውለጃ የተዳረሰ ነው። 2 ልጆች አሉ። እነሱም ገና ህፃናት ናቸው። ራሳቸውን ያወቁ አይደሉም። ገና ልጆች ናቸውና እንግዲህ አዲስ አበባ ድረስ ራሴ ነበረ መጣሁት ከክፍለ ሀገርና አምኛት ነበር። የሚገርማችሁ ህፃንም ስለነበረ ኃላፊነት ወስጄ ስለ ሁሉም ነገር ኃላፊነት ወስጄ ነበር ከቤተሰቦቿ ሳመጣትና አሁን ግን ምንም ማድረግ አይቻልም። አለመግባባት ተፈጠረና ጥላኝ ሄደች። ለማንኛውም ቤተሰቦቼ ላይክ በማድረግ ጀምር ይሄንን ቪዲዮ ሁላችንን እንግዲህ ከማታ አንስተው እንደገና ደግሞ የቀን ውላችን ነው ማሳያችሁ ይሄንን እና ቤተሰቦች ምን ተፈጠረ መሰላችሁ? ወንድሟ ጋር ስልክ ታወራለች እና ወንድሟ አዲስ አበባ ነው ያለውና ከዛ ነይ ምናምን አላት። በቃ ማግኘት አለብኝ ላገኝሽ እፈልጋለሁ ምናምን ሲል በቃ እሺ፣ እሷ ደግሞ ሙለር ጋር ነው የምፈልገው ሙልጌታ ጋር ነው የምፈልገው እና እመጣለሁ። እሺ እሱም በቃ እኔ ሙልጌታ ማውራት እፈልጋለሁ አብረሽው ነይ ምናምን አላትና ከዛ አብሮ ሄዱ አወሩ ምናምን ነገር። ከዛ ሲያወሩ አዲስ አበባ እኮ የሚከፈላቸው 5000 6000 ብር ነው። ይቺ ልጅ ይሄን ብር አይገባትም አለና እና ውድ ቤተሰቦች እንዴት መሰላችሁ? ከክፍለ ሀገር ሳመጣት 2500 ብር ነበር ተስማምተን የመጣ ነው ማለት ነው። ከዛ እኔ ደግሞ እሷ ጨምሪኝ ብላኝ ሳይሆን በራሴ እየጨመርኩ 4000 ብር ነበረኝ እና እኔ እግዚአብሔር ይመስገን ሰው ጨምሪኝ እስኪለኝ ድረስ የሚጠብቅ ሰው አይደለሁም። በቃ ስራ ወደድኳት። ምንም ስራ የምታውቀው ነገር አልነበራትም። ያው ምግብ መስራት አትችልም፣ እንጀራ መጋገር አትችልም ነበር። እንደውም የሆነ ጊዜ ቪዲዮ ራሱ አሳይቻችሁ ነበርና ሁሉንም ነገር በራሴ ነበር ያስለመድኳት። እንግዲህ መጨረሻ ላይ ግን ምንም ልታደርጉት አትችሉም። እንግዲህ ቤተሰቦች ከዛ 5000-6000 ነው የሚከፈለው ሲል እኛ ደግሞ እንደዚህ 4000 ስናደርግላት አልነው አሁን እንደ ሌላ ቤት እንደሚከፈለው ብር አስበን ሳይሆን ልጅቷ ይገባታል፣ እኛም ያለን አቅማችን የሚፈቅደውን ያህል ነው ምንከፍላት እና ከዛ ሲቀጥል ደግሞ የእኛም እድገት ካለ እየጨመርናት እንሄዳለን ነበር ያልነው እና እሱ ደግሞ አይሆንም ምናምን ፈቃደኛ አልሆንም። በቃ እንዴ እዚህ 5000-6000 የተከፈለ እንዴት ነው እንደዚህ የሚሆነው ምናምን ሲል ሙለር ደግሞ እንደዚህ ከሆነ ችግር የለውም እኔ ከዚህ በላይ በዚህ ሰዓት አቅም የለኝም፣ ግን አቅሜ በደንብ አቅም ሲኖረኝ እኔ ከእንትና ቤት ይሄን ይከፈላል ከእንትና ቤት እንደዚህ ስለሚከፈል እንዲህ ላድርግላት ብዬ አይደለም። ከፍ ባልኩ ቁጥር ሁሌም የሷ ከፍታ ነው የኔም ከፍታ የሷን ከፍታ ነው። እንደ እህቴ ነው ማያት። ህፃን ልጅ ናት ገና በቃ ደስ የምትል ልጅ ናት እና አይሆንም አልተስማማም። ምንም ማድረግ አይቻልም። ከዛ በቃ እሺ ስለዚህ እስክንፈልግ ድረስ ሌላ አጋዥ እስክናመጣ ድረስ እኛ ጋር ትሁን ምናምን አልነው። እሱም ፈቃደኛ ሆነ። ምክንያቱም እኛ ራሳችን ስላመጣናት በቃ እናንተ ጋር ትሁን አጋዥ ስታመጡ ጊዜ ሌላ ቤት ትገባለች ምናምን አለ። ኦኬ ተስማማን። ከዛ በመሀል ምን ተፈጠረ መሰላችሁ? በጣም ያናደው ነገር ስልክ በጣም አበዛች። ከዛ በኋላ አመሏ ትንሽ ተቀያየረ ምናምን ነገር። አይዞሽ ስላላት ነው ለምንድን ነው ልጅነት ነው አላወቅኩም። እና የመጀመሪያ ቀን በጣም ስታወራዋለች። ሁለተኛ ቀንም ልክ እንደዛ በቃ ሁለተኛ ቀን ባሰ ስራ ትታ እየወጣች ታወራለች። ልጆቹ ቼክ አታደርጋቸውም። እኔ ደግሞ ብዙ ሰዓት ቪዲዮ ላይ ነኝ። ኤዲት አደርጋለሁ ወይ ቪዲዮ ይሰራለሁ። ከመሀል ደግሞ ይደክመኛል እተኛለሁ ምናምን እና አንዳንዴ ነው ስራ ላግዛት የምችለው፣ ሙሉ በሙሉ አላግዛትም። እና ብቻ መሀል ላይ ነኝ አልኳትኝ። በቃ ከአቅሜ በላይ ሆነብኝ እና ምክንያቱም እኔም ከሰው ቤት ሰርቻለሁ፣ እንዴት እንደሚሰራ ሁሉ ነገር አውቃለሁ። ስራ መቼ ማለቴ ስልክ መቼ ሰዓት እንደሚያዝ አውቃለሁ። የፈለገ ስልክ ቢይዝ እንኳን ስራዬን አቁሜ ሳይሆን ስራዬን እየሰራው ነው ስልክ ማወራው የነበረውና እሷ ደግሞ ስራ አቁማ ነበር ስልክ ስታወራ የነበረውና እኔና ምን ሆነሽ ነው ዛሬ ልክ አይደለሽም ሰዓት ምን ሆኜ ነው ልክ ያልሆንኩት አለችኝ። በቃ አነጋገራው ራሱ ልክ አልነበረም እና አይ በቃ ስራሽን በስነ ስርዓት ስሪ፣ ስልክ አብዝተሻል፣ በሰላም ነው ወይ? አረ በሰላም ነው አለችኝ። የኔ ስራ ካልተመቸሽ በስርዓት የምትሰራልሽ ሰራተኛ አምጪ አለችኝ እና እግዚአብሔርን ነው የምላችሁ እንዴት አድርጌ ልግለጽላችሁ ስሜቱ
በጣም በጣም ነው የደነገጥኩት። በጣም ልጅ ናት እንደነገርኳችሁና እንደዚህ አይነት ንግግር ምን ሆና ነው እንደዚህ የተናገረችን ብዬ ደነገጥኩኝ በጣም በቃ አልደበኩም ከሷ። ምክንያቱም የሆነ ነገር እንኳን አድርጋ ልክ እንደ ታናሽ እህቴ ብቆጣት እንኳን እንደዚህ አይነት ምላሽ ሰጥታኝ አታውቅም። የሚገርማችሁ ልክ እኔ አጋዥ እንዳለኝ ሳይሆን የማስበው የነበረው ታናሽ እህት እንዳለችኝ ነው። በቃ እንደዛ አይነት ነገር ነበረ፣ ቤተሰባዊነት ነበርና ብቻ እንደዛ ስትለኝ እኔ ደግሞ ከፋኝ፣ በጣም ከፋኝ። በቃ ከዛ ለሙለር እንደዚህ አለችና ይችልሽ ምን እናርግ ምናምን ስለው አይ በቃ ልጅነት ይሆናል ምናምን አለኝ። አይ ልጅነትማ ነው ግን በቃ መሄድ ፈልጋለች መሰለኝ፣ ይህን ሀልም ስልክ እያበዛች ነው እያየሃት ነው ምናምን ስለው እስኪ ወንድሟን አወራዋለሁ ምናምን አለኝና እንደዛ ብለን አውርተን ስንጨርስ መጣችና እፈልግሻለሁ አለችኝ። ኦኬ ከፈለግሽኝ ጥሩ፣ ኤዲቲንግ ክላስ ነበርኩ። መጣችና አወራችኝ። ልሄድ ነው አለችኝ። ምን ነው ምን አጠፋ አልኳት። አይ ምንም ጥፋት የለባችሁም ግን ልሄድ ነው። ኦኬ እሺ ችግር የለውም በቃ መሄድ ፈልገሽ ከሆነ ችግር የለውም ትሄጃለሽ አልኳትኝ። በቃ ለወንድሟ ደወልንለት ምናምን በቃ ወንድሟ እሺ በቃ ምን ሆናችሁ ያልተስማማችሁ ምናምን ላይ መሄድ ፈልጋለች ምናምን ስንለው እሺ አለ። ከዛ በቃ እሺ ካልተስማማችሁ ትምጣ ምናምን አለ። እሺ አልነው። ከዛ በኋላ ትንሽ ቆይቶ ወደ እሷ ደወለ። ምን ሆነሽ ነው ምናምን ሲያረኒ 2 ወር ምናምን እስከዛ ግን ሰራተኛ ፈልጉ፣ ከዛ በኋላ ግን አልጠብቃችሁም ከ2 ወር በላይና ሰራተኛ ፈልጉ ነበር ያልኳቸው አለች። እያለቀሰች ምናምን ነበር እኛ ጋር ራሱ ሄዳለሁ ስትል እያለቀሰች ነበርና ለምን ታለቅሻለሽ ምናምን በቃ እኛም ከፋን በጣም። ምክንያቱም ምን አስከፍተን ይሄን ያህል የምታለቅሽ ምናምን ብለን ማለት ነውና ወንድሟ እንደዛ አለችው። ወንድሟ ደግሞ ስናወራው አይ በቃ በኋላ ላይ ምን አስቦ እንደሆነ መልሶ ደወለና በሉ ስታመጣት ኃላፊነት ወስዳችሁ ነበር ያመጣችኋት። እውነት ነው ኃላፊነት ወስደናል። ስለዚህ አለ ቲኬት ቆርጣችሁ ወደ ክፍለ ሀገር ላኳት። ብቻ ቲኬት ቆረጥን ምናምን ነገር ምን ነው አልነው ግን በቃ ምክንያቱም እዛ እንደሚያስቀጥራት ነበር ያወራው መጀመሪያ ላይ። ለእሷም ተስፋ ሰጥቷት ነበር በጣም እና አይ እኔ ኃላፊነት አልወስድም፣ ሌላ ቤት ገብታ የሆነ ነገር ብትሆንስ ምናምን ወንድ ቢደፍራትስ፣ የአዲስ አበባ ደግሞ ገብታ ቤቱ ካልተስማማት የደላላ 3000 ብር ከፍላ ነው የምትወጣው ምናምን ሲል ብቻ በጣም ገረመኝና በጣም ኤኒዌይስ ምንም ማድረግ አይቻልም። እኔ እውነቴን ነው የምላችሁና አስለምዳችሁ ሁሉ ነገር ተላምዳችሁ ከልጆቻችሁ ጋር ተላምዳ እሷም በቃ ልክ እንደ ቤቷ ሁና ሁሉ ነገሯ ተስተካክሎ ምናምን እፎይ ብላችሁ የኖራችሁ ከመሀል እንደዚህ አይነት ነገር ሲፈጠር በጣም ነው የሚያናድደውና ምንም ማድረግ አይቻልም። እንግዲህ እኛም ከሰው ቤት ሰርተናል እናውቃለን፣ ስሜቱ ሸውደንም ወጥተን እናውቃለን፣ ሲመቸንም ኖረናል ምናምን። ያው ይሄ የተለመደ ነገር ነው፣ የኛ ባህሪ ነው እና ኤንዌይስ ሄደች። ከሄደች በኋላ ግን በቃ እናቷ ደውላ በጣም በቃ ደበራት ምናምን ነገርና እናቷ ደግሞ ገጠር ላይ ስለነበረች ስልኳ ብንደውል እሷን ልናማክራት ነበር ከመሄዷ በፊትና ስልኳ አይሰራም። በነጌታው እሷ ጉዞ ላይ ያለ ደወለችልን ምናምን እንዴት ሆናችሁ ምናምን ስትል አለመስማማታችን ሰምታ ስለነበር ከዛ እንደዚህ ልከናታል ምናምን ስንላት በቃ ደበራት በጣም። ወይኔ ልጅ ምናምን አለች። መስራት እኮ ነበረባት፣ ምን ሆና ነው ደግሞ ምን አይነት ቤት ሊገጥማት ነው ምናምን ብላ እንደገና ሀሳብ ውስጥ ገባችና ኤንዌይስ ለራሳችን ከተጠያቂነት ነፃ ለማድረግ እንግዲህ አገሯ ቤተሰቦቿ ጋር ተገናኝታለች። ቀጣይ ደግሞ ምን እንደሚፈጠር አላውቅም፣ እግዚአብሔር ነው የሚያውቀው። ግን የሚገርማችሁ ነገር አንድ ስለ እኔ ልንገራችሁና እኔ አጋዥ ስቀጥር ማለት ነው ስሜቱን ስለማውቀው እህቶቼም ቤተሰቦቼም ሰው ቤት እንግዲህ በዚህ ሰዓት ይሰራሉ፣ በአረብ ሀገር ቢሆንም እኔም ለራሴ ሰርቻለሁ፣ አውቀዋለሁ ስሜቱም እንዴት እንደሆነና አስገብቼ በቃ ከተመቹኝ ሀራ ላይ ያለን ራሱ የሆነች ልጅ ነበር ሰብ የምትባልና ስትገባ በ1500 ነበር፣ የትም ቦታ ደግሞ በ1500 ብር ነበር የሚሰሩትና እኔ ወዲያውን ነበር 2000 ብር ያደረግኩለት በራሴ ፍቃድ። እግዚአብሔርን እኔ ጨምርኝ ምናምን ጭራሽ እስክባል ድረስ አልጠብቅምና አውርተን እኔና ሙላ ራሳችን ነው የምንጨምረው። በቃ ብዙ ሆኖ አይደለም፣ ነገር ግን ለነሱ ትልቅ ተስፋ ነው።
ይሄ አንዳንድ ነገር የሚያስፈልጋቸው ነገር ወጪ በራሴ ነው የምችለው። በቃ እንዲጎልባቸው ከብራቸው ምንም እንዲጎልባቸው አልፈልግም። በቃ ብር አለኝ ብሎ ተስፋ እንዲያደርጉ እንዲጠራቀምላቸው ነበር የምፈልገው እና መጨረሻ ግን እንደዚህ አይነት አጨራረስ ሲሆን ብቻ ትንሽ ይከብዳል እና እስከዛሬ እግዚአብሔር የተመሰገነ መጥፎ ሰው ገጥሞኝ አያውቅም በፍጹም። እግዚአብሔር የተመሰገነ ይሁን። ሰው በጣም ነው ማምነው። እኔም የሚታመኑ ሰው ልጆች ናቸው ያገኘኋቸው። ያው አጋጣሚ አለመግባባት ይፈጠራል እንጂ ሳይኖሩ በደንብ ሂደው አያውቁም። ይችኛዋ እህቴ እንግዲህ ወደ 7 ወር አካባቢ ከኛ ጋር ኖራለች። አላማጣ ያለን አንስታ ነበርና በሄደችበት ደግሞ እግዚአብሔር አምላክ ከሷ ጋር ይሁን ይቅናት። በቃ በደንብ አውርተን ምናምን ስትሄድ ይቅር ተባብለን ጉዞዋ አሪፍ እንዲሆን በሰላም እንድትገባ አውርተን ምናምን እስክትገባ ድረስ ስልክ እየተደዋወልን ብቻ እንደዚህ ነው እና አልተቀየምኳትም። ማርያምን አልተቀየምኳትም። ልጅ ስለሆነች ማለት ነው ምንም ችግር የለውም። ምክንያቱም ትልቅ ብትሆን ታስብ ነበር። እንግዲህ እኔ ደርሻለሁ ለወልድና በዚህ ሰዓት ጥላኝ መሄዱ ትንሽ ያስከፋል። ቤተሰቦቼ ራሱ ደነገጡ ምናምን ነገር። አሁንም እንግዲህ ሌላ ላመጣ እየፈለግኩ ነው። እዚህ ጋር ግን እንግዲህ እኔና ሙለር እየተጋገዝን እየሞከርን ነው። ቀላል አይደለም፣ በጣም ከባድ ነው። እኔ እየተዳረስኩ ስለሆነ በዛ ላይ ደግሞ በምዳረስበት ጊዜ እኔ በጣም ይደክመኛል። በጣም ስራ መስራት እፈልጋለሁ፣ ነገር ግን አቅም እያጣሁ ነው። ምንም ማድረግ አልችልም። በተለይ ደግሞ የልጆቹ ጩኸት ትንሽ ያደክመኛል እና እስኪ እናንተስ በዚህ ሀሳብ ምን ትላላችሁ? እስኪ ነገሩን በእናታችሁ። እና በዛ ላይ ደግሞ በዚህ ሰዓት እንጀራ መጋገር ቆሜ ትንሽ ያስቸግረኛል። በደንብ መቆም እየቻልኩ አይደለም። የኔ እርግዝና ትንሽ ከበድ ይላል መሰለኝ። ያው የሁላችንም ሴቶች እርግዝና አንድ አይነት አይደለም እና የኔ ደግሞ መዳረሻዬ ላይ ትንሽ ደከም እላለሁ። እንግዲህ እግዚአብሔር ያውቃል። በዚህ መሀል እንግዲህ ጓደኛዬ መጣች። እግዚአብሔር ይመስገን እሷም እያገዘች ነው። ልጆች ምናምን ቤት ማጽዳት፣ አንዳንድ ነገር ብቻ ምንም ችግር የለውም። እግዚአብሔር ያውቃል። ኤኒዌይስ ቀጣይ የምትመጣ ደግሞ የተባረከች ልጅ ይስጥሽ ብላችሁ መርቁኝ። ወይኔ ያለ አጋዥ መኖር ነው አልችልም። በዚህ ሰዓት እንግዲህ መታረስ አለብኝ ከቤተሰቦቼ ርቄ። ሰው ያስፈልገኛል በጣም እና መታረስ አለብኝ ያልኩት ብቻ ሰው ያስፈልገኛል በጣም። ሙለርም ትንሽ ከብዶታል፣ እኔም ከብዶኛል። ያው ሁሉንም የዩቲዩብ ስራ ለራሱ አንድ ትልቅ ስራ ነው። እንደገና የቤቱ ስራ፣ እንደገና ልጆች መቆጣጠር ሌላ ነው እና አጋዥ ያለች ልጆች ያው እንቆጣጠር ነበር እየተጋገዝን ምናምንና አሁን ግን ሙሉ በሙሉ እኛ ላይ ስለሆነ ትንሽ ከበድ ይላል። አጋዣችን እያለኝ እሷ ስራ ስትሰራ እኛ ልጆችን ይዝላት ነበር። ያው ኤዲቲንግ አንዳችን ከጨረስን አንዳችን ደግሞ ልጆች ጋር ወይ አብሬያቸው ተኛለሁ። እንደዛ ነበር። ኤንዌይስ ያጠብነው ልብስም ይሄንን ይመስላል። እኔና ሙለር ትልልቁ ልብሶች አጣጠበ። እኔና ሙለር እንደገና ደግሞ የልጆችም የራሳችንን ልብስ አንድ ላይ ሆነን አጠብን ምናምን እየተሳሳቅን ምንም ቢደክመንም እየሳቅን እየተጫወትን እየሰራን ነው እላችኋለሁ። ብቻ በመጥፎ እንደማይታይ ተስፋ አደርጋለሁ። ይህንን ሀሳብ ሳጋራችሁ ያው ያለው ነገር ላሳውቃችሁ፣ በዛውም ደግሞ አሁን ያለንበት ሁኔታ ላሳውቃችሁ ስለፈለግኩ ነው። እንግዲህ ልጆቼም ትንሽ ያው ኮንዶሚኒየም ላይ ስትኖሩ ልጆች መውጫ መግቢያ የለም፣ አንድ ቤት ላይ ነው። በእርግጥ የኛ ቤት ሰፊ ነው፣ እንደፈለጉ ይጫወታሉ፣ ዕቃ ምናምን ስለሌለው ብቻ እነሱም ይጨንቃቸዋል በጣም ካልወጡ ወደ ውጭ ምናምን ነገር ይጨንቃቸዋል። እዛው ምንም ማድረግ አይቻልም። ጠዋት ግን ቤተክርስቲያን አብረን እንሄዳለን። ደክሟቸው ይመጣል። እሱ ጥሩ ነገር ነው። ከዛ ቁርስ በልተው ምናምን ይተኛሉ። ብቻ ቪዲዮን እስከ መጨረሻ ስላያችሁልኝ እጅግ አድርጌ አመሰግናለሁ ቤተሰቦቼ፣ እወዳችኋለሁ። ቀጣይ በሌላ ቪዲዮ እንገናኛለን። ቸር ሰንብቱልኝ። ባይ ባይ።